ስለ ነብይነት ስጦታ ስታስቡ አሁን እንደምታዩት በየሶሻል ሚዲያው ከሰው ኪስ ገንዘብ ማውለቂያ አይደለም። ነብይ የሚለው ቃል በቀጥታ ቃሉን ነብይ የሚለውን ቃል በቀጥታ ስትተረጉሙ ምን ማለት ነው? የእግዚአብሔር አፈቀላጤ ማለት ነው። on behalf of God ነው የሚያወራው። ለዚህ ነው የነቢያት ቃል ተብሎ ተጽፎ ተዘግቦ የእግዚአብሔር ቃል ነው ብለን ያዘ። በዚህ ስልጣን ልክ ሰዎች አሁን ይነሳሉ ነው። የብሉይ ኪዳኑ ነቢያቶች ናቸው በስልጣን ልክ ያሉት። ያ መንፈስ ግን አሁን ይሰራል። አዎ ይሰራል። ያ መንፈስ በዛ ኦቶሪቲ ነው ሰዎቹ የማይነሱት እንጂ ያ መንፈስ አሁን ይሰራል። ያ የትንቢት መንፈስ ይሰራል። ዋይ? የእግዚአብሔር መንግስት በዚህ ምድር ላይ ስላለች፣ እግዚአብሔር ባገዛዝ ላይ ስለሆነ። ኤልሳ የበኩር ልጅ ጥያቄ ጠየቀ። የበኩርነት ስልጣን ጥያቄ ነው የጠየቀው። ብዙ ሰዎች እጥፍ መንፈስ ጠየቀና መንፈስ ቅዱስ እጥፍ ሆኖ፣ መንፈስ ቅዱስ አይታጠፍምም አይዘረጋምም። በእግዚአብሔር ቃል ውስጥ የእግዚአብሔር ዋነኛ ሐሳብ ሰዎች መንፈሳዊ መሆን ካለባቸው፣ ሰዎች ከእግዚአብሔር ጋር ለዘላለም አብረው ለመኖር የሚያስቡ ከሆነ የእግዚአብሔርን መንግስት መገንዘብ አማራጭ የሌለው ነገር ነው። ለዚህ ዛሬ የማነሳው ስለ እግዚአብሔር መንግስት እግዚአብሔር አሁንም ይገዛል የሚል ነው። ይሄ አሁን የሚለው ንግግር በጣም ብዙ አመጽ ባለበት ብዙ ሰዎች ጥያቄ ያላቸው፣ ሪሊ እግዚአብሔር እየገዛ ከሆነ፣ ሪሊ እግዚአብሔር እያስተዳደረ ከሆነ፣ ሪሊ እግዚአብሔር በዙፋኑ ላይ ካለ እነዚህ የምናያቸው እኩይ ነገሮች ለምን ይታያሉ? እግዚአብሔር ስለማይገዛ ነው እንጂ፣ እግዚአብሔር ባይኖር ነው እንጂ፣ እግዚአብሔር በቃ ይሄንን ዓለም ትቶታል እንጂ ረስቶታል እንጂ እንደሱ ባይሆን ኖሮ፣ አሁን እግዚአብሔር ባገዛዝ ላይ ቢሆን ኖሮ፣ አሁን እግዚአብሔር እየሰራ ቢሆን ኖሮ፣ አሁን እግዚአብሔር በዙፋኑ ላይ ቢሆን ኖሮ አሁን የምናያቸውን እኩይ ነገሮች አናይም ነበር ብለው ጥያቄ ያነሳሉ ሰዎች። በጣም የሚገርመው ነገር አሁን የምናያቸው ነገሮች ሁሉ እያሉ እግዚአብሔር አሁንም ይገዛል። አሁን ትልቁ ጥያቄ እግዚአብሔር ሲገዛ እንዴት ነው የሚገዛው ነው። እሱን ነው በዚህ በነገሥት መጽሐፍ ውስጥ በሁለተኛ ነገሥት መጽሐፍ ውስጥ ስለ እግዚአብሔር መንግስት ስናነሳ ቁልፍ የሆኑ የመጽሐፍ ክፍሎች አሉ። መጽሐፉን ሙሉን እንድታነቡ ነው እኔ የምጋብዘው። እስከዛሬ ዘፍጥረትን ሳስተምራችሁ ሙሉ መጽሐፉን አንብቤ አጥንቼ ነው የማስተምረው። እግዚአብሔር መንግስት ጉዳይ ኦፍ ኮርስ ይሄ ወደ ትልቅ ነገር እየሄደ ያለ ርዕሰ ጉዳይ ነው። ኤኒዌይስ በደንብ አርጋችሁ እናንተ ማየት አለባችሁ። እኔ ዋና የሆኑ የመጽሐፍ ክፍሎችን መርጬ አውጥቼ ነው የምነግራችሁ አሁንና አንዱ የትኩረታችን ቦታ ያለው ሁለተኛ ነገሥት ምዕራፍ 17 ቁጥር 13 ላይ ነው። ሁለተኛው ትኩረታችን ያለው ምዕራፍ 19 ቁጥር 15 ላይ ነው። ሶስተኛው ትኩረታችን ያለው ምዕራፍ 23 ቁጥር 3 ላይ ነው። እንግዲህ ዛሬ በዚህ በሁለተኛ ነገሥት መጽሐፍ ውስጥ የእግዚአብሔርን መንግስት በትክክል ለመገንዘብ ጥረት እናደርጋለንና በዚህ በሁለተኛ ነገሥት መጽሐፍ ውስጥ ስለ እግዚአብሔር መንግስት ስናነሳ የምንመለከተው ነገር ምንድነው? እሱ ያላችሁ እንደሆነ ነገስታት ይነሳሉ፣ ነገስታት ይወድቃሉ። ይሄ ምድር በነገስታት መነሳትና በነገስታት መውደቅ ታሪክ የተሞላ ነው። ከየት ጀምሮ ካላችሁኝ ከዘፍጥረት መጽሐፍ ምዕራፍ 4 ጀምሮ ማለት ነው። ነገስታት ከዛ ጊዜ ጀምሮ ይነሳሉ፣ ከዚያ ጊዜ ጀምሮ ይወድቃሉ። በነዚህ በነገስታት ታሪክ ውስጥ የምንመለከተው ነገር ምንድነው? እሱ ከተባለ የእግዚአብሔር አገዛዝ። ስለዚህ የዚህ የሁለተኛ ነገሥት ጥልቅ መልእክት ምንድነው? እሱ በጣም ዲፕ ገብተን የምናየው ነገር ምንድነው? እሱ ያለ እንደሆነ የእግዚአብሔር መንግስት ጉዳይ ሰብአዊ ኃይል የሚገለጥበት ወይም በሰብአዊ ኃይል ላይ የሚቆም ነገር ሳይሆን ይልቁንም በእግዚአብሔር ሕዝብና በታሪክ ሁሉ ላይ ስላለው ስለ እግዚአብሔር ገዢነት ነው የምናየው። እግዚአብሔር የታሪክ ባለቤት ነው። ከዘፍጥረት ምዕራፍ 3 ጀምራችሁ በዓለም ላይ የሆኑ ታሪኮች በጠቅላላ የእግዚአብሔር እጅ አለባቸው። ታሪክን የሚዘውረው እግዚአብሔር ነው። ታሪክን የሚመራው እግዚአብሔር ነው። እግዚአብሔርን ያገለለ ታሪክ ሊኖር ጨርሶ አይችልም፣ የለም። ስለዚህ ነገስታት ሲነሱ አሁን ብዙ ሰዎች ከነገስታት ጋር ጦርነት ውስጥ ይገባሉ። በተለይ ዲያስፖራ ሆኖ ከሀገር ውጭ የሚኖሩ ኢትዮጵያውያን በአሜሪካ በአውሮፓ በጣም ይገርመኛል። በጣም በከፍተኛ የሥራ ጫና ውስጥ የሚያሳልፉ በአረብ ሀገር ያሉ ወገኖች እንኳን ሳይቀሩ
ፖለቲከኞች ናቸው፣ ተንታኞች ናቸው ክርስቲያኖቹ ማለት ነው። እና ትንታኔያቸው ደግሞ ይሄንን የእግዚአብሔርን እውነት ይሄንን የእግዚአብሔርን ሐሳብ ቶታሊ የረሳ ነው። ለዚህ ነው በጣም ብዙ ጊዜ ባንደበታችን ስንስት፣ በተግባራችን ስንስት፣ ሰዎች ስንዘልፍ፣ ስንሳደብ፣ ስንተች፣ ስናማ፣ ስም ስናጠፋ የምንገኝበት ምክንያቱ ይሄ ነው። የታሪክ ባለቤት እግዚአብሔር ነው። አሜን አሜን። በታሪኩ ውስጥ እግዚአብሔር ገዢ ነው። ሁለተኛ ነገሥትን ባለፈው ሳምንት አንደኛ ነገሥትን ስንጨርስ ትንሽ ላስታውሳችሁ ሪማይንድ ለማድረግ ያህል የነገሥት መጽሐፍ የመጀመሪያው ምዕራፍ ሲያልቅ እስራኤል ለሁለት ተከፍላ ነው የሚያልቀው። እስራኤል ለሁለት ተከፍላ ከዚያ በኋላ ኤልያስ የሚባል ነብይ ተነስቶ ነበር። ምዕራፍ 19 ኤልያስ የሚባለው ነብይ ተነስቶ መሰዊያ ሰርቶ ነበር። ትዝ ይላችኋል። መሰዊያውን ሲሰራው የ12ቱን የእስራኤል ነገድ ስም በሚወክል በ12 ድንጋይ ነው የሰራው። በዛ ወቅት እስራኤል ለስንት ተከፍላ ነበር? ለሁለት ተከፍላ ነበር። ሰሜኑም ደቡቡም ምን ውስጥ ነበረ ካላችሁ የጣዖት አምልኮ ውስጥ ነበር፣ እርኩሰቱ ውስጥ ነበር። እግዚአብሔር ረስቶ ነበር። ስለዚህ ነብዩ መጥቶ አንድ ጥያቄ ያቀርባል። እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? ምን ማለት ነው? በዚያ ወቅት የነበረ የእስራኤል ሕዝብ ወይም የእግዚአብሔር የመንግስቱ ሕዝብ ልክ አሁን በቤተ ክርስቲያን ውስጥ እንዳለው ሕዝብ በሁለት ሐሳብ ተይዞ ነበር። ያ ሁለት ሐሳብ ምንድን ነው ካላችሁ ባኦል የሚባል አምላክ አለ፣ የአሕዛብ አምላክ ነው። ከዛ አምላክ ጋር ወይም ከዛ ማህበረሰብ ጋር ያቺ ኤልዛቤል የምትባል ሴትዮ አክዓብ የሚባል ሰው አግብቷት ባህላቸውንም አምላካቸውንም ይዛ መጣ ለእስራኤል አጋብታለች። ስለዚህ እስራኤላዊም ነው፣ አት ዘ ሴም ታይም ደግሞ ፍልስጤማዊም ነው። አሁን በቸርች ውስጥ የምናየው ምንድን ነው? እሱ ዓለማዊ ነው ሰውየው፣ አት ዘ ሴም ታይም ደግሞ ክርስቲያን ነው። አት ዘ ሴም ታይም ክርስቲያን ነው። እዚህ ጋር መንፈሳዊ ነው፣ እዚህ ጋር ደግሞ ተመልሶ ሌላ ነገር ነው የምናየው። እና መጥቶ ያ ነብይ ያላቸው ነገር ምንድነው? እስከ መቼ ነው በዚህ ሁለት ሐሳብ የምትቀጥሉት? እግዚአብሔር አምላክ ከሆነ እግዚአብሔርን ነው ማምለክ ያለባችሁ። በዓል አምላክ ከሆነ በዓልን ነው ማምለክ ያለባችሁ። በጣም የሞኝ አስተሳሰብ አለ በቤተ ክርስቲያን ውስጥ። አይ ምንም አይደለም አለባብሰን በፍቅር ምናምን ይባላል። ወንድሞችና እህቶች መጽሐፍ ቅዱስ እውነት አርነት ያወጣቸዋል ነው የሚለው። we need to face the truth። ከእውነት ጋር ፊት ለፊት መገ ወድቀህ ከሆነ ወድቅ ያለው ታመህ ከሆነ ታመም ያለው እንጂ አይ ግድ የለም ይሄ አይነሳ ዝም ብለን እንቀጥል አይባልም። ነብዩ ኖ እንደሱ ልትቀጥሉ አትችሉም ማለት ነው። እንደሱ ሊሆን አይችልም። ምረጡ። ልብ ብላችሁ ስሙኝ። በእግዚአብሔር መንግስት ውስጥ መኖር የምርጫ ጉዳይ ነው። እግዚአብሔር አስገድዶ እንድናመልከው አያደርግም። እንደሱ አያደርግም። እግዚአብሔር መርጠ ነው ፈልገ ነው ወደ ነው እንድንከተለው ነው ያለው። እና ነብዩ መጣና ይሄንን ነገራቸው። ይሄንን ከተናገረ በኋላ ያቺ ሴት በሱ ላይ መዓት አመጣችበት ወይም ማስፈራሪያ ላከችበት። ሸሽቶ ክትክታ ዛፍ ስር በተኛ ጊዜ እግዚአብሔር መጥቶ አንድ ነገር ነገረው። የእግዚአብሔር መንግስት አካሄድ እንድታዩ ነው ፈልገው። እግዚአብሔር መጣና የእግዚአብሔር መልአክ መጣ፣ ቀሰቀሰው። ብላ ጠጣ፣ የምትሄድበት መንገድ በጣም ሩቅ ነው አለው። በላ ጠጣ። ከዚያ ተመልሶተኛ እንደገና ቀሰቀሰው መልአኩ። እንደገና ተነሳ። ከዚያ በኋላ በዚያ በበላው ምግብ 40 ቀንና 40 ሌሊት ወደ እግዚአብሔር መገኘት ወደ እግዚአብሔር ተራራ ሄደ ይላል። 40 ቀን 40 ሌሊት ምን በልቶ እንደሆነ አላውቅም። do you think ምን እንደበላ አላውቅም። አልተኛም። 40 ቀን 40 ሌሊት ይቻላል? እኔ አስታውሳለሁ። ዛሬም ጎረምሳ ነኝ ለነገሩ። ያኔ ጎረምሶች የነበርን ጊዜ በየሰፈሩ የጸሎት አዳር አለ እና አንድ እንትን ነበርን፣ አንድ ግሩፕ ነበርን። በቃ የሄድን በየጸሎት ቤቱ እናድራለን እና አንድ ሳምንት 4 ቀን በተከታታይ ጸሎት አዳር አደርን እና በፍጹም አረሳው። የሚያን ቀን 4ኛው ቀን ላይ ከአዳር ወተን ስንሄድ እየሄድኩ ነው፣ ለካ እንቅልፍ ወስዶኛል እና ከዚህ እንጨት ጋር ሄጄ ግው ነው ያልኩት። ይሄ ሰውዬ እንደሱ አይነት ነገር አልገጠመውም። 40 ቀንና 40 ሌሊት ኮንሸስ ሆኖ ወዴት እንደሚሄድ አውቆ ለምን እንደሚሄድ አውቆ ይሄድ ነበረ። እግዚአብሔርን አገኘው እና እግዚአብሔር ተራራ ላይ ሲደርስ እግዚአብሔር ለምን መጣ ሲያል ምን የምትሰራው አለው እና ቅሬታውን ተናገረ ነብዩ። እና ተናግሮ ሲጨርስ እግዚአብሔር እንደዚህ አለ፣ በዚህ በመጣህበት መንገድ ተመለሰ ትሄዳለህ እና የምትሰራው ስራ አለ። ምንድነው የምታደርገው? ምንድነው የምሰራው ሲለው 2 ሰዎች ትቀባልኛለህ አለ። ልብ በሉ፣ እግዚአብሔር እነዚህ 2 ሰዎች እንዲቀቡ ሲያዝ ነገስታቱ ዙፋን ላይ ነው ያሉት።
ነገስታቱ በሚያስተዳድሩት በዚያው መንግስት ውስጥ ነው እግዚአብሔር ሰው የሚቀባው። የእግዚአብሔር አገዛዝ ስላለ አንዱ የተቀባው ሰው እዩ ነው። ሁለተኛው የተቀባው ሰው ኤልሳ ነው። እና ነገረው አንተ አገልግሎት ስትጨርስ በአንተ እግር የሚተካ ኤልሳ የሚባል ነብይ ትቀባለህ። የነብይነትን አገልግሎት አልከስክሰው ሜዳ ላይ ጥለውት በዚህ ዘመን ሳይ እንዴት እንደማዘን አትጠይቁኝ። እና ኤልያስ ተመለሰ፣ ኤልሳን ቀባው። ኢዩን ግን ኤልያስ አልቀባው። የነገሥት መጽሐፍ የሚያልቀው ኤልሳ ተነስቶ ነብይ ተነስቶ በእግዚአብሔር መንግስት ውስጥ ስለ ነብይነት ስጦታ ስታስቡ አሁን እንደምታዩት በየሶሻል ሚዲያው ከሰው ኪስ ገንዘብ ማውለቂያ አይደለም። ነብይ የሚለው ቃል በቀጥታ ቃሉን ነብይ የሚለውን ቃል በቀጥታ ስትተረጉሙ ምን ማለት ነው? የእግዚአብሔር አፈቀላጤ ማለት ነው። አሁን የአሜሪካን መንግስት አለ አይደል? የአሜሪካን መንግስት ስፖክስማን የሚባል ሰው ይያል አይደል? የመንግስትን ሐሳብ የሚያወራ ማለት ነው። እንዲህ ነው የሚለው። ነብይ የሚባለው ሰው እሱ ሰውዬ ነው። የእግዚአብሔር አፈቀላጤ ነው። on behalf of God ነው የሚያወራው። ለዚህ ነው የነቢያት ቃል ተብሎ ተጽፎ ተዘግቦ የእግዚአብሔር ቃል ነው ብለን ያዘው። በዚህ ስልጣን ልክ ሰዎች አሁን ይነሳሉ ነው። የብሉይ ኪዳኑ ነቢያቶች ናቸው በስልጣን ልክ ያሉት። ያ መንፈስ ግን አሁን ይሰራል። አዎ ይሰራል። ያ መንፈስ በዛ ኦቶሪቲ ነው ሰዎቹ የማይነሱት እንጂ ያ መንፈስ አሁን ይሰራል። ያ የትንቢት መንፈስ ይሰራል። ዋይ? የእግዚአብሔር መንግስት በዚህ ምድር ላይ ስላለች፣ እግዚአብሔር ባገዛዝ ላይ ስለሆነ። በል አንደኛ ነገሥት መጽሐፍ በዚህ ያበቃል። ሁለተኛ ነገሥት ሲጀምር የሚጀምረው ኤልያስ ወደ እግዚአብሔር ሲሰበሰብ ነው የምታገኙት። ኤልያስ ወደ እግዚአብሔር በሚሰበሰብበት ሁለተኛ ነገሥት ምዕራፍ 1 እና ምዕራፍ 2 ውስጥ እንደምትመለከቱ የነቢያት ልጆች የተባሉ በጣም በርካታ ነቢያት እነ ኤልሳ እነ ኤልያስ ያሰለጥኗቸው የነበሩ ኦፍ ኮርስ በዚያ ዘመን ካገለገሉ ነቢያት መካከል አንዱ ነብዩ ኢሳይያስ ነው። በእነዚህ ነቢያት ስር የሚያድጉ ለነዚህ ትልልቅ ነቢያቶች ሰሚት አድርገው በትህትና የሚኖሩ የነሱ አገልጋይ የነበሩ ነቢያቶች ነበሩ። እና የነገሥት መጽሐፍ በዚህ መንፈስ ቅኝት ውስጥ ነው የምታገኙት። በዚህ መንፈስ ቅኝት የእግዚአብሔር መንግስት ኦፕሬት ሲያደርግ የምታዩት በዚህ አሰራር ነው። ደን ምዕራፍ 2 ላይ እግዚአብሔር ለኤልያስ መሄጃው ጊዜ እንደደረሰ ነገረው፣ እንደሚሰበስበው ነገረው። በጣም የሚገርመው ነገር ኤልሳ የሚያውቅ ነበር። እና አንዳንድ ትንንሽ ነቢያት ግማሽ መረዳት ብቻ ያላቸው ነቢያት ኤልሳ ኤልያስን እየተከተለ ሲሄድ እየመጡ አውቃል ጌታን እኮ ጌታ ሊወስደው ነበር ግሩም መገለጥ ይነግሩታል። ውሸት አልነበረም፣ እውነተኛ ነቢያት ናቸው። እና ኤልሳን ነገር ይላቸዋል። ተረጋጉ፣ አውቄ ነው የምከተለው ይላል። ኤልያስ ደግሞ ተለይ ከኔ ሲለው አልለይም፣ በጭራሽ ልለይ አልችልም ይላል። በጭራሽ አልለይም፣ እንደውም በቃ ካሁን በኋላ ይሄን ጥያቄ እንዳታነሳብኛል። እና ዮርዳኖስን ተሻገሩ ኤልያስና ኤልሳ። ዮርዳኖስን ሲሻገሩ ኤልያስ ለኤልሳ አንድ ነገር አሳየው። ምክንያቱም ተመልሶ ስለሚመጣ ምንድነው ያሳየው? ዮርዳኖስ ፊት ለፊታቸው ተደንቅሮ ነበረ። ኤልያስ መጎናጸፊያውን አወለቀና በመጎናጸፊያው ውሃውን ከፈለው፣ ተሻገሩ። ከተሻገሩ በኋላ አንድ ነገር ጠየቀው ኤልያስ ኤልሳን። እንግዲህ ካንተ ከመወሰደ በፊት እንዳደርግልህ የምትፈልገው ነገር ምንድነው አለው። ኤልሳ የበኩር ልጅ ጥያቄ ጠየቀ። የበኩርነት ስልጣን ጥያቄ ነው የጠየቀው። ብዙ ሰዎች እጥፍ መንፈስ ጠየቀና መንፈስ ቅዱስ እጥፍ ሆኖ፣ መንፈስ ቅዱስ አይታጠፍምም አይዘረጋምም፣ አትሰፍረውም የእግዚአብሔርን መንፈስ። ልጁ የጠየቀው ኤልሳ የጠየቀው ብዙ የነቢያት ልጆች አሉ። እሱ የጠየቀው በአንተ ኦቶሪቲ በኩርና የሚል ጥያቄ ነው የጠየቀው። እና አንድ ነገር ነገረው ኤልያስ። ይሄ ነገር ላንተ ሊሆን የሚችለው እኔ ሲሄድ ካየህ ብቻ ነው። በጣም አስቸጋሪ ነገር ነው የጠየቀው። ለምን ይሄን በኩርና ዝም ብሎ መስጠት አይችልም ኤልያስ። አሁን በዚህ ዘመን እንዳሉ ሰዎች በቃ ቀብቻለሁ፣ በቃ አፍስሼብሃለሁ፣ በቃ አይቻል። እነሱ አልነበረም። በጣም አስቸጋሪ ነገር ነው የጠየቀው። ከኔ አቅም በላይ ነው። ግን
እኔ ሲሄድ ካየ ምን ማለቱ ነው? ኤልያስ ይሄንን ሲናገር ምን ማለቱ ነው? እሱ እኔ ልቀባ አልችልም። በዚህ ዘመን ሰዎችን ይቀባሉ። ነብዩ ግን ምን ይላል? እኔ ልቀባ አልችልም፣ ነገር ግን እኔን ሊወስድ ይመጣል። እኔን ሊወስድ ሲመጣ እኔ ሲሄድ ማየት የቻልክ እንደሆነ ምን ማለቱ ምንድነው እያለ ያለው? እኔን ሊወስድ ከሚመጣው ጋር ፐርሰናሊ ኢንተራክት ካደረክ you will get the anointing, you will get the authority. እኔ የስልጣኑ ምንጭ አይደለሁም ነው then ኤልሳ በጣም ጠንካራ ሰው ነውና ይሄን እያወሩ እየሄዱ እያለ ይላል በመካከላቸው እሳት ገባ። የኤልያስ ታሪክ ከመጀመሪያ ጀምሮ ከእሳት ጋር የተያያዘ እሳት ማውረድ፣ እሳት መጥራት፣ በእሳት አውርዶ ሰው መፍጀት፣ እንደዚህ ነው የኤልያስ ታሪክ። ሲሄድም እንደዚሁ ነው ሄደው፣ በእሳት ነው ሄደው። then ኤልሳ አንድ ነገር አለ። አባቴ የእስራኤል ሰረገሎች ብሎ የኤልያስ መጎናጸፊያ ወደቀ፣ አነሳው። ይሄ ሁሉ ሲሆን ሌሎች ነቢያት ያያሉ። ውሃው ተመልሶ ተገጥመዋል። ኤልሳ መጣ። ዮርዳኖስ ፊት ለፊቱ አለ። አሁን ውሃ መክፈል ስለሚያቅ ውሃውን ከፍሎት ተመልሶ መጣ ወደ ሰማርያ። እዚያ ሲደርስ አቤቱታ ይዘው መጡ እሱ ጋር። ከተማይቱ እንደዚህ ናት፣ ውሃው ግን እንደዚህ ነው። በጣም ብዙ ነገሮች መነሳት ጀመሩ። የኤልሳ አገልግሎት እዚያ ጋር ይጀምራል። ልብ በሉ፣ እስራኤል ስቲል ለሁለት እንደተከፈለ ነው። ሰሜንና ደቡብ ሆኖ እንደተከፈለ ነው። በኤልሳም በኢሳይያስም አገልግሎት ሶስተኛውን ነብይ ዘነጋው። ሶስት ነቢያት አሉ በሁለተኛ ነገሥት ውስጥ ዋና የሚባሉ ከእግዚአብሔር መንግስት እውነት ጋር ተያይዘው ያሉ ሰዎች ማለት ነው። እና ኤልሳ ዋነኛው ሰው ነው። ኤልሳ አገልግሎቱን ባገለገለበት ብዙ ተአምራት አድርጓል። የሞተ ልጅ አስነስቷል። መካን ልትወልድ አድርጓል። ጊያዝ ላይ ለምጽ እንዲመጣ አድርጓል። ያሶሪያዊ ሰውዬ መጥቶ ከለምጽ እንዲነጻው ማአት ነገር ሆኗል። በኤልሳ አገልግሎት በጣም ብዙ ነገሮች ሆኗል። እነዚህ ሁሉ ነገሮች ሲሆኑ ታርጌታቸው ምን ነበረ ያላችሁ እንደሆነ ታርጌታቸው እስራኤልን ወደ እግዚአብሔር አገዛዝ ምን ማድረግ ነው? መመለስ። አንድ ሁለተኛ ኤልሳ ባገለገለባቸው በእነዚህ ጊዜያቶች ውስጥ በሁለት ሰዎች የሚለካ ሰብአዊ መንግስት በሰሜንና በደቡብ ይነግስ ነበር። በሰሜን የሚነሱት ነገስታት የሚለኩት የነበረው በናባጥ ልጅ በኢዮርብዓም ነው። አንደኛ ነገሥት ውስጥ እንዳያችሁ የናባጥ ልጅ ኢዮርብዓም እስራኤልን ያሳተ፣ እስራኤል ወደ ይሁዳ እንዳይመለስ፣ ወደ እግዚአብሔር አገዛዝ እንዳይመለስ፣ ወደ ቤተ መቅደሱ እንዳይሄድ፣ ወደ አምልኮ እንዳይሄድ፣ እስራኤል ሆይ ምን አደከመህ? ትራንስፖርት ለምን ታወጣለህ? ሩቅ እኮ ነው። ካህንም እኔ ሾምልሃለሁ፣ አምላክም ይኸው ሁለት እጆች አሉ ከግብፅ ያወጡ፣ ችግር የለም ብሎ ህዝቡን እዛ ያዘ ሰው እና በሰሜን የሚነሱ ሰዎች በሙሉ የተነሱት ሰዎች በሙሉ የተለካው ህይወታቸው በሱ እንደ ናባጥ ልጅ እንደ ኢዮርብዓም ይላል። ደቡቡ ላይ ደግሞ ይሁዳ ይነሱ የነበሩ ነገስታት ደግሞ ህይወታቸው ይለካ የነበረው በዳዊት በእሴይ ልጅ በዳዊት ነበር። እንደ አባቱ እንደ ዳዊት እግዚአብሔርን ፈለገ። በጣም የሚገርመው ነገር ደቡብም ጋር ሰዎች አመጽ ሲሰሩ መለኪያው የናባጥ ልጅ ኢዮርብዓም ነበር። የናባጥ ልጅ ኢዮርብዓም ነበር። ነገስታት አሉ፣ አምልኮ አለ፣ ድብልቅልቅ አምልኮ ነው ያለው፣ ጉራማይሌ አምልኮ ነው ያለው። በዚያ በጣም ብዙ ክፉ ነገሮች እየሆኑ ነው። ሰዎች ጣዖት ያመልካሉ፣ ግፍ አለ፣ ፍትህ እየተጓደለ ነው። ቤተ መቅደሱ ጋር ችግር አለ፣ መንፈሳዊ ችግር አለ፣ የኢኮኖሚ ችግር አለ። ኤልሳ ታስታውሳላችሁ የኛን ሀገር ረሃብ ለምን እንደሚያገኙት ባላቅም ሁለተኛ ነገሥት ላይ የምታዩት ነገር ምንድነው? እሱ ሁለተኛው ሰው እስኪበላ ድረስ ሰው እስኪበላ ድረስ ረሃብ ተካሂዷል። በጣም በቃ እግዚአብሔር ያለ የማይመስልበት፣ እግዚአብሔር የሚገዛ የማይመስልበት፣ ፍትህ የተጓደለበት፣ እኩይ የተባለ ነገር በጣም የሚታይበት፣ የታለ እግዚአብሔር የሚያሰኝ ሁኔታ ነው ነበር። በዚህ ሁኔታ ውስጥ እግዚአብሔር ምን ያደርግ ነበር? እግዚአብሔር አሁንም ይገዛል። ከመሆን አሜን። እግዚአብሔር አሁንም ብዙ ሰዎች አሁን የእንትን መንግስት እግዚአብሔር ሾመው ልትለይ ነው ይላሉ። ኦፍ ኮርስ በምድር ላይ ያለ የፖለቲካ መንግስት የትኛውም ሀገር ሂዱ እግዚአብሔር ያልሾመው ልታገኙ አትችሉም። ለምን?
የእግዚአብሔር ቃል የስልጣን ሁሉ ምንጭ እግዚአብሔር ነው የሚለው። እግዚአብሔር ያልሾመው። ስለዚህ እንደ መንፈሳዊ ሰው ቤተክርስቲያን ማሰብ ያለባት ነገር ምንድነው ካላችሁኝ፣ ቤተክርስቲያን ማሰብ ያለባት ወደ ሹመት የሚመጣው ሰው የእግዚአብሔርን ሐሳብ እንዲያገለግል፣ የእግዚአብሔርን መንግስት ሐሳብ ይዞ እንዲመጣ መጸለይ ያለባት መጀመሪያ። ከዚያስ አዲስ ኪዳን በግልጥ ይነግረናል። ጸጥና ዝግ ብላችሁ መኖር እንድትችሉ ቲክታክ ክፈቱና ዩቲዩብ ክፈቱና መንግስትን ስደቡ አይደለም የሚለው። ጸጥና ዝግ ብለን እንድንኖር ስለ ነገስታት፣ ስለ ገዢዎች፣ ስለ ባለስልጣናት መጸለይ አለብን። ለምን? በእነዚያ ሰዎች በኩል የሚገዛው እግዚአብሔር ነው። የእግዚአብሔርን አገዛዝ እንዲፈጽሙ፣ ትውልድ ወደ እግዚአብሔር እንዲመለስ። በዚህ ጊዜ ውስጥ እግዚአብሔር ምን ነበር ያደርገ የነበረው? አንደኛው በዚህ በሁለተኛ ነገሥት ምዕራፍ 17 ቁጥር 13 ላይ የምናገኘው ነገር፣ ሁለተኛ ነገሥት ውስጥ የምናየው እግዚአብሔር በዚህ ሁሉ ክፋት ውስጥ ሰው እያለፈ የእግዚአብሔርን ትዕግስት እናያለን፣ የእግዚአብሔርን መሐሪነት ነው። ስለዚህ እግዚአብሔር ከመፍረዱ በፊት፣ ቁጣን ከማምጣቱ በፊት፣ ጀጅ ከማረጉ በፊት ወደ ህዝቡ ወደ እግዚአብሔር እንዲመለሱ ነቢያትን ያለማቋረጥ ይልክ ነበር። የነቢይነት መንፈስ በላይ ላይ አለ የሚል ሰው ካለ ትውልድን ወደ ንስሐ መጥራት አለበት። ሽቀላ አይደለም የሚያካሂደው። ከማን ትውልድን ወደ ምን መጥራት አለበት? ወደ ንስሐ። በነገሥት መጽሐፍ ውስጥ የምናገኘው የመጀመሪያ ነገር ምንድነው ያላችሁ እንደሆነ ንስሐ። አሁን ከቤተ ክርስቲያን የጠፋ ትምህርት፣ የጠፋ ስብከት፣ እንደውም አንዳንዶቹ መገለጥ በጣም የበዛላቸው የእግዚአብሔርን ቃል በጣም ያወቁ ሰዎች አሁን ዘንድሮም ንስሐ። አሁን በተለይ እዚህ አሁን ሶሻል ሚዲያ ይተላለፋል መልእክትና እዚህ ሶሻል ሚዲያ ላይ ገባ ብላችሁ አሁን ብታዩን እየተናገርኩኝ አንዳንድ በጣም አዋቂ የቲክታክ እና የዩቲዩብ ሊቃውንት ማለት ነው እንደዚህ ብሎ ይናገራል። አሁንም ንስሐ በጸጋ ዘመን ተቀምጠን ንስሐ እኛ በረናል እኛ እንትነን ምናምን የሚሉ ሰዎች አሉ። ከማን የእግዚአብሔር መንግስት ፈንዳሜንታል ኢሹ ሪፔንተንስ፣ ንስሐ። ነቢያትን ይልካል እግዚአብሔር። በዚህ እኩይ በሞላበት ህይወታችንን የከበበ ብዙ ድብልቅልቅ ነገር ባለበት እኛን ለመርታት እኛን ለማሸነፍ በጣም ብዙ ሰራዊት በላያችን ላይ ተሰልፎ ስላለ በየቀኑ ስለምንወድቅ ስለምንነሳ በየቀኑ ስለምንስት ስለምንመለስ እግዚአብሔር ያለማቋረጥ ንስሐን ወደ ቤተክርስቲያን ይልካል። አሁን በቤተክርስቲያን ውስጥ ሰዎች በጣም የሚቆጡበት ትምህርት ምንድነው ካላችሁ ንስሐ። ሪፔንት አድርጎ ወደ እግዚአብሔር ተመለስ፣ የምትሄድበት መንገድ ልክ አይደለም ስትሉት ሰው ይቆጣል። አይ ስለኔ ስለሚያቅ ነው የሚናገረው ይላል። እኔ ሰይጣን አያታላችሁ ወንድሞች እናቶች፣ እኔ ስለናንተ ስለማቃው ነው ጥቼ ስለናንተ ማወራው እብድ ነኝ? ምን ይሰራልኛል? እግዚአብሔር ግን ቀጥታ መጥቶ ኮንፍሮንት ሲያደርገን መሸነፍ አለብን። የሚባለው ነገር ውስጥ ካለ፣ የሚባለው ነገር ውስጥ ካለሽ፣ የሚባለው ነገር ውስጥ ካለው መመለስ እና ነቢያቱን ይልካል። የእስራኤል ህዝብ ግን አይሰማም ነበር። ሁለተኛ ነገሥት ምን ብሎ ይናገራል? እግዚአብሔር በነቢያቱና በባለራእዮቹ ሁሉ እጅ እስራኤልንና ይሁዳን እንዲህ እያለ ያስጠነቅቅ ነበር። ከክፉ መንገዳችሁ ምን በሉ ተመለሱ። አሁን እኛ ያልዳኑ ሰዎች፣ ጌታን የማያውቁ ሰዎች እንዲመለሱ ነው የምንጠይቀው፣ የምናስበው፣ የምንጸልየው። ጥሩ ነው፣ እሱ ክፉ አይደለም። ነገር ግን የእኛ መመለስ ነው ወሳኙ። እኛ ወደ እግዚአብሔር አገዛዝ ስንመጣ፣ እኛ ለእግዚአብሔር ሰሚት ስናደርግ፣ የትናንቱ ውድቀታችን ውስጥ መኖር ስናቆም፣ እግዚአብሔር ለምን ወደቃችሁ አይልም ዘመዶቼ። እግዚአብሔር ትላንት ለወደቃችሁበት፣ ትላንት ለደከማችሁበት ጉዳይ ግንባሩን ቅጭም አድርጎ ጨፈቃ ይዞ አንተ ምናም ብሎ ሊቀጠቅጥ አይደለም የሚመጣው። እግዚአብሔር የሚልህ ከዚህ ከወደቅበት ነገር ተነስ ነው። ከዚህ ከሳትክበት ነገር ተነስ፣ ጸጋ ልስጥህ፣ እጄን ልዘርጋልህ፣ ይሄንን አትልመደው፣ አይጠቅምህም፣ ተነስ፣ እንደገና ድል ልስጥ ነው እግዚአብሔር ጥያቄ። እግዚአብሔር ለእስራኤል ያቀርበው ነበር፣ አሁንም እግዚአብሔር የሚያቀርበው ይሄንን። እኛ በጣም ሰርፕራይዝ የሚያደርገን መውደቃችን ነው። እኛ በጣም የሚያስገርመን የሚያስደነግጠን መውደቃችን ነው። እግዚአብሔር መውደቃችን አያስደነግጠው። እግዚአብሔር መውደቃችን አያስበረግም። እኛንን እንትና ወየው ምንለው እኛንን። እግዚአብሔር አይበረግግም። ለምንድን ነው የማይበረግገው ካላችሁ ይሄ ነው ሳውር ኔቸር።
እኩይ በዙሪያችን እንዳለ ያውቃል። ጥያቄው የእግዚአብሔር ከዚህ ከወደክበት ናውጣ፣ ከዚህ ከተበላሸህበት ናውጣ፣ እንካ ሁለተኛ እድል ልስጥ፣ ተጠቀምበት። የእግዚአብሔር ጥያቄ ነው። እና ነቢያቱን ይልካቸው የነበረው ተመለሱ፣ ሮንግ ዳይሬክሽን እየሄዳችሁ ነው፣ ጥፋት መስመር እየሄዳችሁ ተመለሱ። ወዴት ነው የምንመለሰው? ለእግዚአብሔር ወደ መገዛት ብቻ። አሜን። It's the kingdom of God. የእግዚአብሔር አገዛዝ። ክፍሉ እንዲህ ብሎ ይናገራል፣ ትእዛዜንና ስርዓቴን ጠብቁ ይላል። ይሄ ጥቅስ የእግዚአብሔርን የምህረት ልብ ይገልጣል። እግዚአብሔር በቃ ለመማር ይቅር ለማለት ለመቀበል እንድስፍስፍ ብሎ እንደሚጠብቅ ይሄ ጥቅስ በደንብ ያሳያል። ተመለሱ። ወዴትን? ወደ ትእዛዜና ወደ ስርዓቴ፣ ወደ ተጻፈው እውነት፣ ወደ እግዚአብሔር አገዛዝ፣ ለእግዚአብሔር ወደ ማደር፣ ለእግዚአብሔር ወደ መኖር ተመለሱ። እግዚአብሔር ህዝቡን ለማጥፋት አይቸኩልም ዘመዶቼ። ክፉ ስላለ፣ ክፉ እንደ ጉድ በዙሪያችን ስላለ የራስ ጉዳይ ብሎ አንተን ለማጥፋት እግዚአብሔር ፕሮግራም የለውም። ንስሐ የመጀመሪያው ነገር ነው። ሰዎች እንዲመለሱ፣ ቃሉን እንዲታዘዙ፣ በህይወት እንዲኖሩ እግዚአብሔር ይፈልጋል። ባካችሁ አጠገባችሁ ላለው ሰው የእግዚአብሔርን ፍላጎት ልንገርህ ሆይ በሉልኝ። ጠይቁት። የእግዚአብሔርን ፍላጎት ልንገርህ ሆይ በሉት። አንደኛ በሉት፣ ወደ ቃሉ እንድትመለስ፣ ቃሉን እንድትታዘዝ፣ በህይወት እንድትኖር ነው የሚፈልገው በሉት። ዘመዶቼ ወደ እግዚአብሔር አገዛዝ መመለስ፣ ንስሐ በህይወት ያኖራል። በህይወት ያኖራል። የእግዚአብሔርን ህይወት ለመኖር በዙሪያችን ከከበበን እኩይ ሁሉ የሚመጣው ክፋት እላያችን ላይ እንዳይሰፍር፣ ትዳራችን ላይ እንዳይሰፍር፣ ህይወታችን ላይ እንዳይሰፍር፣ አገልግሎታችን ላይ እንዳይሰፍር ማምለጫው መንገድ መመለስ ነው። ወደ እግዚአብሔር ስንሸሽ፣ ወደ እግዚአብሔር ስንመጣ፣ እግዚአብሔር በምሕረት ሲቀበለን፣ ሲያሳድደን የነበረው ቆሞ ጥርሱን እያንገጫቀጀ እንዲህ ይላል፣ አገኘሃለሁ። ምንም ሊያረግ ስለማይችል ማለት ነው። እስራኤል ላይ ነገስታት ይመጡ ነበረ። ይሄንን መጽሐፍ ስታጠኑ ነው የምታገኙት። የአሕዛብ ነገስታት ይመጣሉ፣ ያሳድዷቸዋል። ወይኔ ብለው ወደ እግዚአብሔር ሲመለሱ፣ የመሳፍንትን መጽሐፍ ስናጠና እንዳያችሁ እግዚአብሔር ወደሱ ሲመጡ መስፍን ያስነሳና ይከለክልላቸዋል። ከዛ የመጡ ጠላቶቻቸው ሁሉ ቆይ አገኘሃለሁ ያሉ ነው የሚመለሱት። በጣም የሚገርመው ነገር እግዚአብሔር አንዱን ንጉስ እንዴት እንደመለሰው ታውቃላችሁ? እዚህ እንዴት እንደመለሰው ወሬ እንዲሰማ አደረገው። እስራኤል ጋር ጫፍ ደርሶ እስራኤልን ሊደፈጥጣት ሲል ወሬ እንዲሰማ አደረገው። ቆይ መለሳለሁ ምናምን ብሎ ሄደ፣ በዛው ሞተ፣ አልተመለሰም። እንዴት ነው የሆነው ካላችሁ ንጉሱ ጨርቁን ቀደደ፣ አድነን እግዚአብሔር ብሎ ጮኸ። እንዳታልላችሁ ይሄ ንጉስ እግዚአብሔር ያድናችኋል ብሎ እንዳታልላችሁ ብሎ በቋንቋቸው ሲናገር ንጉሱ ሰማው። እባክህ ያድናል እግዚአብሔር፣ እንመለሳለን፣ ህዝበ እስራኤል ተመለስ፣ እኔ ወደ እግዚአብሔር ብሎ ሲጮህ እግዚአብሔር መጣና ያን ኃይለኛ ንጉስ ወሬ እንዲሰማ አደረገው። ተመለስ እንጂ ተመለሽ እንጂ ልመለስ እንጂ በህይወት እግዚአብሔር ያኖራል። ለቤተ ክርስቲያን፣ ለግለሰቦች፣ ለቤተሰብ፣ ለኢአማንያን እግዚአብሔር ይናገራል። ለምንድን ነው የሚናገረው? እንዲመለሱ። ስለዚህ ጥያቄው እግዚአብሔር አለ ወይ? ይሄ የማየው ነገር ሁሉ የሱን መኖር አይመሰክርም። በዙሪያ ያለው እኩይ ሁሉ እግዚአብሔር እንዳለ አያረጋግጥምና እግዚአብሔር አለ ወይ የሚል እግዚአብሔር ይናገራል ወይ? እግዚአብሔር ይሰማል ወይ? እግዚአብሔር ያያል ወይ ሳይሆን ጥያቄው እኔ እሰማለሁ ወይ? እግዚአብሔር ሲናገር እኔ እየሰማሁ ነው ወይ? ጆሮዬ ተከፍቷል ወይ? አዳምጣለሁ ወይ? ለእግዚአብሔር መልስ ለመስጠት የተዘጋጀ ልብ አለኝ። ስለዚህ በነገሥት መጽሐፍ ውስጥ አንዱ የምናገኘው የመጀመሪያ የእግዚአብሔር መንግስት እውነት ምንድነው? በንስሐ ወደ እግዚአብሔር መመለስ። ሃይማኖት መቀየር አይደለም ዘመዶች።
ከአንደኛው ሃይማኖት ወደ ሌላኛው ሃይማኖት፣ ከአንዱ አጥቢያ ወደ ሌላኛው አጥቢያ መሸሽ አይደለም። እግዚአብሔር ከፍርዱ በፊት ሲያስጠነቅቀን የንስሐ ዕድል ሲሰጠን እሱን ዕድል መጠቀም የመጀመሪያው ነገር። ሁለተኛው ምንም እንኳን ቅድም እንደነገርኳችሁ በዙሪያችን ያለው ነገር ሁሉ የተተራመሰ ያለው ሰብአዊ መንግስታት በዙሪያችን የምናያቸው ሰብአዊ መንግስታት የእግዚአብሔርን አገዛዝ ሳያመጡ ኒክሌር ቦምብ፣ አቶሚክ ቦምብ፣ ጠመንጃ፣ ሽጉጥ፣ ኢኮኖሚ ምንትስ እያሉ መከራ እያበሉ ቢያስጨንቁንም ዴሞክራሲ ቢሮክራሲ ምናምን እያሉ መከራ ቢያበሉንም ምንም አይነት እኩይ ምድሪቱን ቢሞላትን በዙሪያችን የምናየው አንዱም ነገር ባስደስትም እግዚአብሔር አሁንም በአገዛዝ ላይ አለ። የሁለተኛ ነገሥትን መጽሐፍ ስታጠኑ ነገስታቱ በዙፋናቸው ላይ ነበሩ። ነገስታቱ በዙፋናቸው ላይ ተቀምጠው ነበር። ታውቃላችሁ አሁን በምንኖርበት በዚህ በ21ኛው ክፍለ ዘመን እንደ አምላክ የሚመለኩ ነገስታት፣ አገር ገዢዎች፣ አገር መሪዎች እንዳሉ ታውቃላችሁ። የአንዳንድ አገር ስም መጥራት ትክክል ስለማይሆን አልጠራም እንጂ ያ ገዢ ያ አገር መሪ እንደ አምላክ ስለሚታይ እሱ የተቆረጠውን የዘቁር ቁርጥ ከተቆረጣችሁ ልትገደሉ ትችላላችሁ። ስለማን እንደማወራ ይገባችኋል። እንደ አምላክ የሚታዩ ሰዎች አሉ። ዞር ብላችሁ የኛ የምንኖርበት አገር ያሉትን ሰውዬ ዞር ብሎ ማየት ጥሩ ነው። በዛ ሰሞኑ የለቀቁትን ፎቶግራፍ አይቶ የሰሩትን ስራ አይቶ ዞር እንደፈን እንዳታዩት። ምንድነው ይሄ እዚህ ውስጥ ያለ እንትን ምንድነው? ኦፍ ኮርስ ነው ስለ ስዕሉ አይደለም ማወራው እሳቸው የወጡበት ስዕል ኢየሱስ ነው ያልኩ አይደለም። ጂሰስ ኦፍ ናዝሬት የሚል አንድ ሲኒማ የሰራ ሰውዬ ፎቶግራፍ ነው። ግን እሱ ያወራ የነበረውን ያንን ተክቶ እዛ ጋር መምጣት ለምን ተፈለገ የሚለው ጥያቄ በጣም መነሳት አለበት። ምንድነው እሱ ጥማቱ? ምንድነው ውስጥ ያለው ነገር? ምንድነው እሱ የሚፈልገው? እንዲህ አይነት እኩይ ነገር ሲታይ ሪሊ እግዚአብሔር እያየ ዝም ይላል? ቢኖር ኖሮ እግዚአብሔር እየገዛ ቢሆን ኖሮ እግዚአብሔር በዙፋኑ ላይ ቢኖር ኖሮ እንዲህ ያለ ድፍረት አንዳንድ ሰዎች እግዚአብሔርን አፋቸውን አውጥተው ይሰድቡታል። የሀገር መሪዎች፣ ፖለቲከኞች እኛ ስማቸውን ለመጥራት የምንፈራ የሚያስጨንቁን በሴኩሪቲያቸው በጦር ሰራዊታቸው በመናምናቸው የሚያስደነግጡን ሰዎች አፋቸውን ከፍተው እግዚአብሔርን ይሰድቡታል። በኢትዮጵያ ታሪክ ውስጥ የወደቀ መንግስት አለ የምታውቁት ደርግ የሚባል በዚያ ዘመን የነበረ ክፉ ፍልስፍና ኮሙኒዝም የሚባል ፍልስፍና ምንድነው? የእግዚአብሔርን ስም መጥራት ትክክል አልነበረ፣ ወንጀል ነበር። ደርሼበታለሁ። እኔ ወደ ቤተክርስቲያን የመጣሁት በዚያ ጊዜ ነው። ወንጀል ነበር። እንዴት አርገህ ነው ስለ እግዚአብሔር የምታወራው? እንዴት አርገህ ነው ኢየሱስ ብለህ የምትናገረው? እና ቤተክርስቲያን በጣም በሚገርም ነገር ውስጥ ታልፍ ነበር። እኔ ያንን መንግስት ለመኮነን አይደለም፣ ምድር በጣም በሚገርም ክፋት ውስጥ ተሞልታ ነበር። በዚያ ሁኔታ ውስጥ እግዚአብሔር አለ ወይ ብለው ብዙ ሰዎች ኩዌስችን ያደርጉ ነበር። ሪሊ እግዚአብሔር አለ? አሁንም እንኳን ፍትህ ይጣመማል። ገዢዎቹ ፍትህ ያጣምማሉ፣ ፍርድ ያዛባሉ። ኦፍ ኮርስ ፍትህ እዚህ ምድር ላይ መቼውንም ሊመጣ አይችልም። ፍትህ መንግስተ ሰማይ የምናየው ነገር ነው። በምድር ላይ ፍትህ የሚባል ነገር አይጠበቅም። ብዙ ሰዎች ማህበራዊ ፍትህ ይላሉ። ማህበራዊ ፍትህ ሶሺዮሎጂስቶቹ በሚተረጉሙበት ትንታኔና መጽሐፍ ቅዱስ በሚናገርበት ትንታኔ መሰረት ማየት ያስፈልጋል። ቶታሊ የተለያዩ ናቸው። ወደፊት አነሳለሁ ስለ እግዚአብሔር መንግስት ሳወራ። ኤኒዌይስ ወደዚህ ሐሳብ ላምጣችሁ። በእስራኤል ከእግዚአብሔር ስልጣን የተሰጣቸው ነገስታት አሉ። ህዝቡን ወደ ጣዖት አምልኮ ይወስዳሉ። ህዝቡን ወደ ኢኮኖሚ ችግር ውስጥ ይከታሉ። ህዝቡን ጦርነት ውስጥ ይከታሉ። በጣም የሚገርም ግፍ ይታያል። በወንበራቸው ላይ ነበሩ። ሰራዊት ነበራቸው። ውሳኔ ያስተላልፉ ነበር። ከተሞችን ያስተዳድሩ ነበር። ይሄን ሁሉ ነገር እያደረጉ ግን አንድ ነገር ማድረግ አይችሉም ነበር። የእግዚአብሔርን እጅ ማስቆም አይችሉም ነበር። የዓለማችን ኃያል የሚባለው መንግስት ብዙ መንግስታትን ማስቆም ይችላል። ብዙ መንግስታትን እኔ አልፈቀድኩላችሁምና እንዲና እንዲህ መሆን አትችሉም ማለት ይችላል። የእግዚአብሔርን እጅ ግን ማስቆም አይቻልም። እስቲ በደንብ አሜን በሉ። እግዚአብሔርን ሲበድሉ ከህዝቡ ጋር አብረው ስለሚበድሉ የእግዚአብሔር ፍርድ እንደ ህዝብ በላያቸው ላይ መጥቶ ይወድቅ ነበር።
ለነገስታት መጸለይ የሚያስፈልገው በዚህ ምክንያት ነው። እግረ መንገዴን ስለዚህ ምድር እንድትጸልዩ በጣም ላሳስባችሁ ፈልጋለሁ። ሀገሪቱ ፕሬዝዳንት ለሶስተኛ ጊዜ ትናንት ከሞት አምልጠዋል። ስናት ኢዚ ለሶስተኛ ጊዜ ብዙ ስሜት ላይ ሰጣችሁ ይችላል። ምን ቸገረን ታዲያ ቢሆን እያላችሁ እንዳይሆን ዘመዶች፣ እንደ ዝንጀሮዋ ማሰብ አለባችሁ። መጀመሪያ የምንን ያለችው ማሰብ አለባችሁ። እንደሱ ማሰብ አገባኝም እኔ ኢትዮጵያዊ ሆነ ማለት እንደሱ ካላችሁ መሄድ ልጆቻችሁን ጓዛችሁን ሰብስባችሁ የነሱን እንጀራ እየበላን የነሱን ውሃ እየጠጣን እኔ አያገባኝም ልንል አንችልም። ምድሪቱ በበረከት ልትቀጥል የምትችለው ነገስታት ለእግዚአብሔር ሲገዙ ብቻ ነው። ነገስታት ለእግዚአብሔር ሲገዙ፣ ነገስታት እግዚአብሔርን ቀዳሚ ሲያደርጉ። እኔ ስለ ኢትዮጵያ ሳስብ ደስ ከምሰኝበት ነገር መካከል አንዱ የፖለቲካ አስተሳሰቡ ምንም አንዳንዶቻችሁ ብልጽግና ምናምን ልትሉኝ ትችላላችሁ። አሮን ኬር እኔ ደህይቼ ስለማላቅ ልበለጽግ አልችልም። ይሄን በግልጽ ነው የምነግራችሁ፣ በደንብ ስሙኝ። ነገር ግን በምድሪቱ ላይ እግዚአብሔርን የሚፈራ ሰው እንዳለ እርግጠኛ ነኝ ነው የምናገረው። በአደባባይ የእግዚአብሔርን ስም የሚጠራ እግዚአብሔር ነው ያከናወነልን፣ እግዚአብሔር ከኛ ጋር ነው ብሎ ለእግዚአብሔር ክሬዲት የሚሰጥ ሰው በማየቴ እኔ በጣም ምድሪቱ ላይ የሚታይ ለውጥ የሰው የጥረት ውጤት ብቻ አይደለም። አገሪቱን እየገዙ ያሉ ሰዎች፣ እየመሩ ያሉ ሰዎች ሌት ተቀን ይሰራሉ፣ ሊሰሩ ይችላሉ። መጽሐፍ እንዲህ ብሎ ይናገራል፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ምን ያደርጋል? ይደክማል። ያተጋቸው ማን ነው? እግዚአብሔር። የእጃቸውን ሥራ የባረከ ማን ነው? እግዚአብሔር። ለምን? እግዚአብሔር ዕውቅና ተሰጥቶታል። በኢትዮጵያ ምድር ላይ እንደዚህ ዘመን ትውልዱ በመንፈሳዊ ጉዳይ ግብግብ የገጠመበት ዘመን የለም። በየቤተ እምነቱ ብትሄዱ ኦርቶዶክሳውያን ስለ እምነታቸው በጣም ሲሪየስሊ ተነስተው እየታገሉ ያለበት ጊዜ ነው። ወንጌላውያኑ እንደዛ፣ ሙስሊሞች ሁሉ የሁሉ መንቀሳቀስ ምንድነው? እሱ ለምን እንዲሆነ ካላችሁ አንድ ነገር ሆኗል ምድሪቱ ላይ። እውነቱ የት ጋር ነው የሚለው ነገር ነው እንጂ ጥያቄው ሰው ሁሉ እውነት እየፈለገ ነው ያለው። ሰው ሁሉ ይሄ ዝም ብሎ አልመጣም። በመራራው ትግላችን እናሸንፋለን ከሚለው ወተን ከቆራጡ መሪያችን ጋር ከሚለው ወተን ይሄን ሁሉ ያደረገልን እግዚአብሔር የተመሰገነ ይሁን ሚሉ ሰዎች መጥተዋል። ምን ያመን ባትሉም ችግር የለብኝም። ምክንያቱም የተለያየ የፖለቲካ አስተሳሰብ ሊኖራችሁ ስለሚችል ስለሱ ማውራ ስለሚመስላችሁ እኔ ስለ እግዚአብሔር መንግስት ነው ማውራው ዘመዶቼ፣ ስለ እግዚአብሔር መንግስት ነው ማውራው። በእስራኤል መካከል በአባቱ በዳዊት ልብ ልክ ሰው ሲሄድ፣ መሪው ሲሄድ እግዚአብሔር እስራኤልን ይባርክ ነበር። በናባጥ ልጅ በኢዮርብዓም ኃጢአት ልክ ሲሄዱ እግዚአብሔር መዓትን ያመጣ ነበር። የት ሆኖ እግዚአብሔር? በዙፋኑ ላይ። ነገስታት ይለዋወጣሉ እንጂ የእግዚአብሔር አገዛዝ ይቀጥላል። ዙፋናቸው ከእግዚአብሔር አገዛዝ ነፃ ሆኖ አያውቅም። የነገስትን መጽሐፍ ስታጠኑ ጦሃት ወደ ስልጣን መምተው ማምሻው ላይ ያበቁ ሰዎች አሉ። በጣም ይገርመኛል። ወደ ንግስና ለመምጣት ቡድን አደራጅተው፣ ህዝብ አደራጅተው፣ ካህናቶቹን አደራጅተው አንያ ነገስትን ስታጠኑ እንደምታዩት ሁሉ ነገር አልቋል ተብሎ እግዚአብሔር ሰለሞን ጋር ስለነበረ ጉዳዩ ያለው ወዲያውኑ ሰለሞን ማምሻውን መጥቶ ወደ ንግስና እግዚአብሔር ያልሰ በጭራሽ ዙፋናቸው ከእግዚአብሔር አገዛዝ በታች ነው። እግዚአብሔር ነው የሚቆጣጠረው። መጽሐፉ የሚለው እንደ ውሃ ፈሳሽ እግዚአብሔር የነገስታት ልብ ወደ ፈቀደው አቅጣጫ ምን ያደርጋል? ያፈሰዋል ይላል። ጥሩ ፖሊሲ እንፈልጋለን። we need to pray። አመፀኛ መሪ አትስጠኝ ብሎ መጸለይ ይጠይቃል። አንተን የማይፈራ መሪ አትስጠኝ፣ ሌባ መሪ አትስጠኝ ብሎ መጸለይ ይጠይቃል። ሳንጸልይ ነው ለመቀበል እጃችንን ምን ዘረጋው።
በካርድ ነው እኛ እግዚአብሔርን አገዛዝ ረስተነዋል። ስለ እግዚአብሔር አገዛዝ ሰዎች እኔ ኪንግደም ማይንድ አለ። ኪንግደም ምንድነው? ኪንግደም ማይንድ በየአጥቢያ ቤተክርስቲያኑ ያለምንም አካውንታቢሊቲ መንጦስ it's not ኪንግደም ማይንድ። ይሄ አይደለም ብራዘር፣ ተንከራታችነት አይደለም። ኪንግደም ማይንድ ካለ እግዚአብሔር ምንድነው የሚያስበው? የእግዚአብሔር አገዛዝ በየት በኩል ነው እየሄደ ያለው? ገባብዬ ነው እያወራችኋል። ስለዚህ በነገሥት መጽሐፍ ምዕራፍ 19 ቁጥር 15 ላይ ይሄ እውነት የገባው ሕዝቅያስ የተባለው ንጉሥ እንዲህ አለ ሲጸልይ፣ በኪሩቤል ላይ የምትቀመጥ የእስራኤል አምላክ እግዚአብሔር ሆይ አንተ ብቻ የምድር ነገሥታት ሁሉ ምንድነህ? አምላክ ነህ። ካሞን አንተ ብቻ። በቃችሁ ከኔ ጋር ተናገሩ። እግዚአብሔር ብቻ በሉ እስቲ። ለምድር ነገሥታት ሁሉ አምላካቸውና ገዣቸው ነው። ዘመሩለትም አልዘመሩለትም፣ እውቅና ሰጡትም አልሰጡትም፣ እርሱ ገፈርን ያረጋቸዋል። ክብር ለኢየሱስ ይሁን። የእግዚአብሔር አገዛዝ ይሄ ሲገባን በዚህ ዓለም ሲስተም ውስጥ እንዴት መኖር እንዳለብን እናውቃለን። እሱ በምድር ነገሥታት ሁሉ ላይ ጌታ እንደሆነ ሲገባን፣ እርሱ በምድር ነገሥታት ሁሉ ገዢ እንደሆነ ሲገባን፣ የታሪክ ሂደት ታሪክ የሚሄድበት መስመር በፖለቲካ ቀመር ብዛት፣ በሰራዊት ብዛት፣ በሰው ትዕቢት፣ በሰው ፍልስፍና መሰረት እንደሚሄድ ሲገባን ያኔ እንሳሳት። እግዚአብሔር እንደሚገዛ ሲገባን ከነዚህ ሁሉ ነገሮች በላይ የእግዚአብሔር ማዳን አለ፣ የእግዚአብሔር አገዛዝ አለ። እግዚአብሔር በአሕዛብ ሁሉ ላይ ይገዛል። እሺ፣ ነገሥታትን ያነሳል፣ ነገሥታትን ይሽራል፣ ነገሥታትን ይሾማል፣ ነገሥታትን ያባርራል። እግዚአብሔር አይተናል። ሊነቃነቁ የማይችሉ የሚመስሉ ይሄ መንግስት በጭራሽ ሊለወጥ አይችልም የተባሉ እግዚአብሔር ካልሰጠ ነው። አይናችሁን አንሱና ወደ መካከለኛው ምስራቅ አሁን እየሆነ ያለውን ነገር አይታርጉ አይታርጉ። እንትኑ ድብድቡን ስታዩት በዝሆንና በእንትን በጥንቸል ስር ያለ ድብድብ አይመስልም? በጣም ግን በጣም የሚገርም ነገር ነው። ጥንቸል የምትመስለው ነገር በጣም ዝሆን ለሚመስለው ነገር በጣም አደገኛ ቻሌንጅ ሆናለች። ምንድነው ሚስጥሩ? ሪሊ አሁን እነዚህ ጌታን አቁ ምናምን አይ ጌታን አወቀም አላወቀም እግዚአብሔር አገዛዙን ታሪክን የሚመራ እግዚአብሔር በእያንዳንዱ ነገሥታት ውስጥ ይሰራል። ስለዚህ ዝም ብሎ መቀላመድ አያስፈልገውም። እግዚአብሔር ምን እየሰራ ነው ብሎ ማየት በጣም አስፈላጊ ነገር ነው። ህዝቡን ይገስጻል፣ ዓላማውን ይጠብቃል። ሁኔታዎች የተዘበራረቁ ቢመስሉም እንኳ እግዚአብሔር አሁንም በስልጣኑና በአገዛዙ ላይ ነው። እንግዲያው አትጨነቅ ወንድሜ። ነገሥታት ስላወጡት አዋጅ፣ ነገሥታት ስለነገሩ መዓት አትረበሽ። እግዚአብሔር በአገዛዝ ላይ ነው። ኧረ አሜን በሉ እስቲ። መዓት ትንቢት ነው የምትሰሙት አሁን። ኢኮኖሚው ለነገሩ ገና እኛ በአመቱ መጀመሪያ ነው እግዚአብሔር የነገርከኝ። እኛ እኮ ከላይ መጀመሪያ ነው የሰማነው አይደል? በዚህ አመት መጀመሪያ ከላይ ነው የሰማነው ሙሉ ነገር። አሁን ዜና ከፈት አድርጋችሁ እኮ ስትሰሙ ትንታኔው በቃ ኢኮኖሚው 4 ብር ገባ በአሜሪካ ታሪክ ሆኖ ማቅ ነገር። አሁን ጴንጤው ሳብረ ኢኮኖሚው በጌታ ስም ኢኮኖሚው አትበርግ፣ እግዚአብሔር ገዢ ነው። ጩና በደንብ አሜን በሉ እስቲ። የትኛውም የፖለቲካ ሲስተም ስላረጋጋው አይደለም አንተ እየኖርክ ያለው። በዙፋኑ ላይ የተቀመጠ አለ፣ ገዢ የሆነ አለ፣ አስተዳዳሪ የሆነ አለ። ዋጋ ሲንር ያያል። እሱ ሳይፈቅድለት አይነርም። ገዢ ነው። ልጆቼ ምን ይበላሉ ብሎ ጭንቅላቱን አያክም። በዚህ ኑሮ ውድነት ውስጥ እንዴት ትቀጥላለች የሺ ምናምን ብሎ ጭንቅላቱን አያክም። ጭንቅላትን አትከክ ብራዘር፣ እመን እግዚአብሔርን ዝም ብለህ። እግዚአብሔር ባገዛዝ ላይ ነው። ተኛ እግዚአብሔር ሆይ ብለህ በእግዚአብሔር ላይ ተደግፈህ ተኛ። አካውንትህን እያየ መከራ አትብላ፣ መከራ አትብላ። I'm telling you እግዚአብሔር ባገዛዝ ላይ ነው። ከስራ ሊቀንሱ ይችላሉ ሰሞኑን በኢኮኖሚ ችግር ምክንያት። እግዚአብሔር በዛ ስራ አንተን አኖራለሁ ብሎ አይደለም አንተን ወደ ምድር ያመጣው። አንተን በሚያሰናብቱ ሰዎች ላይ እግዚአብሔር ገዢ ነው። እነሱ አዛዥነንና አዛዥነን ባሉበት
በዚህ ምድር ላይ እግዚአብሔር አገዛዝ this is kingdom mind የእግዚአብሔር የመንግስቱ አስተሳሰብ ይሄ ሲገባ በቃ ረፍ ትላለህ። መጨረሻው ነጥብ ላንሳ። ሁለተኛው ነጥብ ምንድነው? እሱ ያነሳ ነው እግዚአብሔር አሁንም ምን ያደርጋል? ይገዛል። ንስሐ፣ እግዚአብሔር አገዛዝ። ሶስተኛው ነው የመጨረሻው ለእግዚአብሔር ቃል መገዛት። ለምን? ለእግዚአብሔር ቃል መገዛት የእውነተኛ ተሐድሶ ምንጭ ነው። መታደስ የሚያስፈልግ ከሆነ ለእግዚአብሔር ቃል መገዛት በጣም አስፈላጊ ነገር ነው። በሁለተኛ ነገሥት ውስጥ ካሉ ብሩህ ታሪኮች መካከል አንዱ ኢዮስያስ የሚባል ንጉስ የተነሳበት ጊዜ ነው። ይሄ ሰው የሕጉን መጽሐፍ በሰማ ጊዜ በትህትና ለእግዚአብሔር ቃል ምላሽ ሰጠ። እንዴት አድርጎ? ልብሱን ቀደደ። አቤት 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 አቤት! ንጉስ እኮ ነው። ልብሱን ቀደደ በእግዚአብሔር ፊት። ለምን? ስለመጣው ስለ እግዚአብሔር ቃል ንስሐ ገባ። ሕዝቡን ወደ ቃል ኪዳን ታማኝነት መራ። ወደ እግዚአብሔር ተመለሱ። ምዕራፍ 23 ቁጥር 3 እንደዚህ የሚል ቃል ታገኛላችሁ። ንጉሱ በማዕዱ አጠገብ ቆሞ እግዚአብሔርን እንዲከተሉ ምድር ላይ ላሉ ፖለቲከኞች እኔ መልእክት አለኝ። በሰላም ሕዝብ መምራት ለሚፈልጉ መሪዎች እኔ መልእክት አለኝ። ሕዝብ ወደ እግዚአብሔር እንዲመለስ ከሃይማኖት ጫወታ ወጥቶ የፍጥረት ዓለሙን እውነተኛውን አምላክ ስሉስ አሃዱ የሆነውን አምላክ ልጁን ሰዎችን ለማዳን ወደዚህ ዓለም የላከውን አምላክ ሰው የሚወደውን አምላክ እርሱን ወደ ማምለክ ትውልድ እንዲመለስ ቢያደርጉ ጦር ሰራዊቶቻቸው በቃ በሰላም ይቀመጣሉ። ፖሊስ የምናደራጀው ለምንድን ነው? ሌባ ስላለ፣ ዘራፊ ስላለ፣ ጨካኝ ስላለ። ሙስና ኮሚሽን የምናቋቁመው ለምንድን ነው? ሌባ ባለስልጣን ስላለ። ዋው! ህዝብ ወደ ትውልድ ቢመለስ ወንጌል ቢነካው አበቃ። ሌብነት ከእጅ አይጀምርም ዘመዶቼ። ሌብነት የሚጀምረው ከልብ ነው። ያልተለወጠን ሌባ ዘመዶቼ በህጋት። ለዚህ ነው አሜሪካን ሀገር ህጉ በጣም ሲሪየስ ነው፣ ግን በዛ ውስጥ ሰዎች ይሰርቃሉ። ዋሻው እንዴ! ህጉ በጣም ጠንካራ ነው። ቀን እስኪገልጣቸው እስኪያዙ ይሰርቃሉ። ዘመዶቼ አለመስረቅ አይቻልም። ልብ ካልተለወጠ በስ አይቻልም። ልብ ለእግዚአብሔር መገዛት አለበት። እና ንጉሱ ተመለሱ አለ። በሰላም እንዲገዛቸው፣ በሰላም እንዲያስተዳድራቸው፣ ትእዛዙንና ምስክሩን ሥርዓቱን በፍጹም ልባቸውና በፍጹም ነፍሳቸው እንዲጠብቁ በእግዚአብሔር ፊት እሱ ራሱ ቃል ኪዳን አደረገ። የእግዚአብሔር አገዛዝ፣ የእግዚአብሔር ቃል በመንግስቴ ውስጥ በኪንግደሜ ውስጥ ይሆናል አለ እግዚአብሔር። ይሄ ንጉስ፣ ይሄ እውነተኛ እግዚአብሔርን የሚፈራ የእግዚአብሔር መንግስት አሰራር የገባው መሪ ምስል ነው። እግዚአብሔር ከኛ ምንድነው የሚፈልገው ያላችሁኝ እንደሆነ የዚህ አይነት ምላሽ ከቤተ ክርስቲያን የሚፈልገው ነው። ቤተ ክርስቲያን እንድትታደስ፣ ቤተ ክርስቲያን እንድታድግ። ቤተ ክርስቲያን ስለዚህ ቤት ውስጥ ስላለ ነው። ከዚህ ከኔ ጀምሮ እንደዚህ ሁላችንን ማለት ነው በክርስቶስ ኢየሱስ አምነን የዳንን ሰዎች ሁሉ የእግዚአብሔር ኃይል እንዲገለጥ፣ ሪቫይቫል የሚባል ነገር፣ ታድሶ የሚባል ነገር፣ ረፍት ያለበት የድል ህይወት፣ የመሳካት ህይወት እንድንኖር የምንፈልግ ከሆነ የኔ ወንድሞችና የኔ እህቶች ከአንድ ሰባኪ ወደ አንድ ሰባኪ የሰባኪ ሜኑ ይዘን የትኛው ይጣፍጣል እያልን መዞር አይደለም ያለብን። አትሰቃዩ የኔ ወንድሞችና እህቶች። እንደው የትኛው አዳራሽ ይሻላል ብላችሁ አትሰቃዩ። ወደ እግዚአብሔር ቃል ብቻ እንመለስ። እግዚአብሔር ያድሳል። እግዚአብሔር ሃይማኖታዊ ወግ፣ ሃይማኖታዊ ድርጊት እንድንፈጽም አይደለም የሚፈልገው። ከልባችን ለእግዚአብሔር ቃል እንታዘዝ። ወደ እግዚአብሔር ቃል እንመጣ። ልባችን፣ አእምሮአችን፣ ቤተሰባችን፣ ቤተክርስቲያናችን፣ ምርጫችን በስልጣኑ ስር ሲሆን፣ በእግዚአብሔር ቃል ስልጣን ስር ሲያድር እውነተኛ መነቃቃት ይጀምረናል። ዘይት ሳይፈስብን ቀባሃለሁ ብሎሃል፣ እንትና አለማዞርሃለሁ ብሎሃል ምናምን ሳይሉን ዝም ብሎ ይጀምረናል። ዝም ብሎ ይጀምረናል።
ቤተክርስቲያን ዝግ በነበረችበት ማለት ጸሎት ቤት ማለት ቤተክርስቲያን ተዘግታ አታውቅም። ጸሎት ቤት በኢትዮጵያ ዝግ በነበረችበት ጊዜ የሚገርመኝ ነገር ያሁኑ አይነት የመድረክ ቲያትር አልነበረም። በጣም የሚገርማችሁ ነገር እንትና አጋንንት አስወጪ ነው ተብሎም ስፔሻል የሚታወቅ ሰው አልነበረም። ግን ምን ይሆን ነበር ካላችሁኝ እኔ ጸልይበት የነበረውን ፕሮግራም ልንገራችሁ። አንድ ሩፋኤል የሚባል አካባቢ አንድ ቤት ውስጥ እንጸልይ ነበር። ቴቴ በላይ የምትባል እናት ነበረችን። ሰው እንጸልያለን እና አንድ ልጅ መሰከርንለት። ሩፋኤል ሄደን ለማይ ነበር የአገር ተባይላው ላይ ያለ ማአት ነገር ላይ ነበረበት። መሰከርንለት መጣ። ምናልባት አሁን በህይወት ካለ ሊሰማኝ ይችላል። በሚዲያ ስለምናገር ታየ ይባላል ስሙና መጣ። ጸጉሩን ላጨ ነው፣ ልብሱን ቀየርን፣ አጠብ ነው፣ ጥሩ መብላት ጀመረ፣ ጥሩ ሆነ። በሁለተኛው ወር የእግዚአብሔር መንፈስ ገባበት ልጁ ላይ። እኛ መካከል ጸሎት እንኳን በቅጡ አይችልም። አሁን ብዙዎቻችን እዚህ ጸልይ ውስጥ ባሉ እንደምትፈርቱ እሱም ይፈራ ነበር። እንዴት እንደሚጸልይ ያውቅ። መጣ የእግዚአብሔር መንፈስ ልጁ ላይ አደረ፣ ገባ በኃይል ጌታ። ከዛ ተንበርክከን ስንጸልይ አንድ ቄስ ሙሉጌታ የሚባል አሁን ቤተል መካኒሱስ ያለ ቄስ አለ። እኔና እሱ እዛ ነበርና እናገለግል ነበርና ይመጣና ወይ ለኔ ወይ ለሱ በጆሮአችን ያቺ ሴትዮዋ አጋንንት አለባት ሲል ትጮኻለች። ሴትዮዋ ለኛ ነው የሚነግረን፣ መንፈሱ ይጮኻል። ያንን ሰውዬ ከኩላሊት በሽታ እግዚአብሔር ፈውሾአለሁ ይላል ብሎ ለኛ ይነግረናል። ሰውዬ ይፈውሳል። አቤት ይሄ ልጅ በዚህ ዘመን ቢሆን የተነሳው በወታደር አይደለም በታንክ ይታጀብ ነበርኩ። ዘመዶቼ ምን ነበር ያን ያደርግ የነበረ ያላችሁ እንደሆነ ለእግዚአብሔር ቃል የነበረ ፍርሃት፣ ለእግዚአብሔር ቃል የነበረ መገዛት፣ ለእግዚአብሔር ቃል የነበረ አክብሮት። አንድ ሰው ተነስቶ እግዚአብሔር ተናገረኝ ካለኮ ብርክ ነው የሚይዘን። በጌታ ፊት ነው የምነግራችሁ። እግዚአብሔር ተናገረኝ ሲል ወይኔ እንላለን። ምን አለው ብለን ስንጠብቅ መዝሙር ነው የተናገረኝ ብሎ ወይ የተስፋዬን ወይ የታምራትን ይዘምርልናል። ተመስገን ብለን ቆማለን። እንደ አሁኑ ቃቃ ጨዋታ አልነበረም። ተናገረኝ ቃቃ ጨዋታ አልነበረም። ሰው የእግዚአብሔርን ቃል ከከፈተ ሊናገር እግዚአብሔርን ቃል ከከፈተ ማን ነው የሚላወስ? ልጅ የለ አዋቂ የለ። አሁን በቤተ ክርስቲያን ያለ ትውልድ የእግዚአብሔርን ቃል ስትነግሩት 10 ሽንቱ ይመጣል፣ ሽንት ቤት ይመላለሳል። መሄድ ነው የሚፈልገው፣ ይረዝምበታል። የዛሬው አገልግሎት ረዘመ ይላል። የቀን እኩሌታ የእግዚአብሔርን ቃል half a day ማለት ቆመው ይሰሙ ነበር ይላል። የእግዚአብሔር ቃል የሰለቻት ቤተክርስቲያን መንፈሳዊ ተሐድሶ ልትጠብቅ ልታገኝ አትችልም። መንፈሳዊ ተሐድሶ በእግዚአብሔር መንግስት አሰራር ውስጥ ነው የሚመጣው። የእግዚአብሔር መንግስቱ አሰራር ምንድነው? ለቃሉ ሰሚት ማድረግ። እውነተኛ መነቃቃት የሚጀምረው የእግዚአብሔርን ቃል በተገቢው ስፍራ ስናስቀምጠው ነው። የእግዚአብሔር መንግስት ከውድቀት ሁሉ በላይ ትጸናለች። ጩና አሜን በሉሲ። እያጠቃለልኩ ነው። በሁለተኛ ነገሥት መጨረሻ ላይ የምትመለከቱት ነገር አለ። የሰሜኑ መንግስት የደቡቡ መንግስት ሁለቱም ይፈርሳሉ። እንዴት ሆነው? በምርኮ አመጻቸው እያየለ ስለመጣ የሚያግዛቸው መንግስት አስነሳ። የሚገርማችሁ ነገር ያንን መንግስት እግዚአብሔር ስለላከው እግዚአብሔርን አገለግላለሁ ብሎ ነው መጥቶ እስራኤልን የደፈጠጣት። እግዚአብሔር ነው የላከው። ሰውየው መዝሙር አያቅ፣ ቤተ መቅደስ አያቅ፣ ማጠን አያቅ፣ መስዋዕት አያቅ፣ ግን እግዚአብሔርን ያገለግላል። ተማረኩ። ሁለቱም መንግስት ይሁዳም ሰማርያም ወይም እስራኤልም ይሁዳም። ይሄ በጣም በነገሥት መጽሐፍ ውስጥ ልብ የሚሰብር ነገር ቢሆንም የእግዚአብሔር የእቅዱ ማብቂያ ግን አልነበረም። የእግዚአብሔር መጨረሻ አልነበረም። እና ይሄ ምን ያሳየናል ካላችሁኝ የነገስታት ውድቀት የእግዚአብሔርን ታማኝነት ምን አያረገው? አጠፈው። አንዱንም ንጉስ ታምኖ እግዚአብሔር ህዝብን በምድር ላይ አላመጣም። ዘመዶቼ ይሄ በጣም ጥልቅ የሆነ ነገር አለው ለኛ። ሰባዊ መሪዎች ሊከዱን ይችላሉ። ፍትህ ሊያጣምሙ፣ ጥላውን ሊጠፉ ምናምን ይችላሉ። መንግስታት ሊፈራርሱ ይችላሉ። ስርዓቶች ሊሰባበሩ ይችላሉ። የሃይማኖት መሪዎች እንኳን ሊያሳዝኑን፣ ሊበድሉን፣ ልባችንን ሊጎዱ ይችላሉ። የእግዚአብሔር መንግስት ግን በሰው ጥንካሬ ላይ ሳይሆን የተመሰረተው በእግዚአብሔር የኪዳን ቃል ላይ ነው። ስለዚህ በእግዚአብሔር መንግስት ውስጥ ስንኖር በእግዚአብሔር የቃል ኪዳን ታማኝነት ላይ እያበቃው ነው። ንገሩልኝ አጠገባችሁ ላለው ሰው በእግዚአብሔር መንግስት ውስጥ ስትኖር በሉት
በእግዚአብሔር የቃል ኪዳን ታማኝነት ላይ ተደገፍ በሉት። መንግስቱ በእግዚአብሔር የቃል ኪዳን ታማኝነት የጸናች ናት። ተስፋ የሌለ ቢመስል ጨለማ ቢመስል ምርኮ ብናይ መውደቅ ብናይ ብዙ እኩይ ነገር ብናይ ምድራዊ ነገስታት ወደ ላይ ወደ ታች ቢሉ የእግዚአብሔር መንግስት ለዘላለም ጸንታ ትኖራለች። መንግስት ትምጣ ብለን የምንጸልየው ይሄንን ነው። ይሰማል? የለም ቤተክርስቲያኑ ስለ ነገሩ ይሄ ጸሎት ግን የለም። ይሄ ጸሎት አይጸለይም። መንግስት ትምጣ ብላችሁ ጸልዩ የተባልነው ይሄንን ነው። ሲስተም ላይፍ ስታይል ይሄ እንዲመጣ ይሄ እውን እንዲሆን ጸልዩ። ስናጠቃልል ከኛ ምን ይጠበቃል? በዚህ ትምህርት መሰረት የመጀመሪያው ልባችን ለንስሐ የተከፈተ ሊሆን ይገባዋል፣ እግዚአብሔር ለንስሐ ስለሚጠራን። ሁለተኛው በእግዚአብሔር አገዛዝ መታመን አለብን። በዙሪያችን የምናየው ነገር የፈለገውን ያህል እኩይ ቢሆን እግዚአብሔር በዙፋኑ ላይ አለ። አሜን አሜን። ሶስተኛው ለእግዚአብሔር ቃል ስልጣን ማደርን የህይወታችን ውሳኔ ልናደርግ ይገባል። ምክንያቱስ እግዚአብሔር እውነተኛ ንጉስ ነው። አሜን አሜን። እግዚአብሔር ምንድነው? እውነተኛ ንጉስ ነው። እንግዲህ ያው በንጉስ ፊት የምትችሉ ሰዎች ሁሉ ንጉስን ለማምለክ ንጉስን ለማክበር በፊቱ ቆመን በእግዚአብሔር ፊት ራሳችንን እናፈሳለን። ሃሌሉያ። በእግዚአብሔር አገዛዝ ላይ በማይሻረው በእግዚአብሔር መንግስት ላይ ታመኑ ወንድሞቼና እህቶቼ። ዛሬ ያላችሁበት ሁኔታ እግዚአብሔር እየሰራ እግዚአብሔር እየመለሰ እግዚአብሔር እያደመጠ እጁ እየተንቀሳቀሰ ላይ መስላችሁ ይችላል። እግዚአብሔር በስራ ላይ ነው። እግዚአብሔር ባገዛዝ ላይ ነው። እናንተ ያላችሁበት ክፉ ሁኔታ በዙሪያችሁ የምታዩት እኩይ እግዚአብሔር እናንተን እንዳይረዳ ሊያስቆመው አይችልም። እናንተ የእግዚአብሔር ህዝቦች ናችሁ። ከኔ ጋር ይሄንን ተናገሩ። እኔ የእግዚአብሔር ነኝ በሉ እስቲ። የኔ ንጉስ እግዚአብሔር ነው በሉ ባካችሁን። የኔ ገዢ እግዚአብሔር ነው በሉ ባካችሁን። የኔ ገዢ እግዚአብሔር ነው በሉ ባካችሁን። የኔ ገዢ እግዚአብሔር ነው በሉ። እግዚአብሔር ገዢሽ ከሆነ እግዚአብሔር ንጉስሽ ከሆነ እግዚአብሔር ገዢህ ከሆነ እግዚአብሔር ንጉስህ ከሆነ ዙሪያህ ምንም ቢሆን የእግዚአብሔር አገዛዝ በህይወት ያስቀጥልሃል።